ሜርሲ እንደተመለከታችሁት ባለፈው ፓርት ላይ እንግዲህ ከዛህራ ጋር በተጣላች ጊዜ እንግዲህ ይህንን ነገር እያደረገችበት ምክንያት ለዛህራ ነበረ። ግን ደግሞ ያው አላለውም እና ጄሪ ጠጥተዋለች ያንን ውሃ ማለት ነው። እና እንግዲህ ተደብቃ እየተመለከተቻን ነበረ። በነገራችን ላይ ወይዘሮ ዛህራ የገባች መስላት ነበረ። ግን ደግሞ የገባችው ወደ ኪችን ጄሪ ነበረ። ጄሪም እንግዲህ እንደገባች ያንን አንድ ብርጭቆ ውሃ አንስታ ነበረ የጠጣችሁ ማለት ነው። አምናን እንደተመለከታችሁ ደግሞ ከድርጅቱ ነበረ በጣም ተናዶ ድርጅቱ እንግዲህ ኪሳራ ላይ ወርቆ ምናምን ነበርና በዛ አንዳንድ ነገሮችን እንግዲህ ስላበሳጨው ወደ ቤት እረፍት አደርጋለሁ ብሎ እንግዲህ ወደ ቤት ሲመጣ ያልጠበቀው ነገር ነበረ ቤት የጠበቀው ማለት ነው። ምክንያቱም ጄሪ እንግዲህ ወርቃ መሬት እንዲሁም ደግሞ በደም ተጨማልቃ ምናምን ነበረና በዛን ጊዜ እንግዲህ አምናን በቃ በጣም ነበረ እየደነገጠው። በዛ ላይ ደግሞ ብሌንና ሜርሲ በዛ ላይ ሜርሲ በጣም ደንግጣለች። ምክንያቱም እንግዲህ እሷ ያኔ በልጁ ምክንያት ወይም ደግሞ ለጀሪ ያዝና አይደለም የደነገጠችበት ምክንያት ይህንን ነገር አምናን አወቀ ማለት ከዚህ ከቤት በቃ ምንም ነገር ማቄን ጨርቄን ሳትይዝ እንደሚያባረራት እንግዲህ 100% እርግጠኛ ነች። ስለዚህ ይሄ ነገር እንግዲህ በቃ በፍጹም በቃ ጄሪ ነች የጠጣችው። ምክንያቱም ወደ ኪችን የገባችው ጄሪ ናት ማለት ወይዘሮ ዛህራ እኮ ጓደኛዋ ጋር ሄዳለች ብላ ብሌን ስትነግራት ይህንን ነገር ለማስቆም ነበር ከላይ እየሮጠች የመጣው። ግን ደግሞ ስትመጣ ጄሪ ጠጥታው መሬት ወርቃለች። አምናን እንግዲህ ልክ እጁ ላይ ደግሞ ሲመለከት በጣም ነበር የደነገጠው። በቃ አለ አይደለ በቃ በቅንጭላቱ የተቀረጸበት ምንድነው ልጁ ነው በቃ ልጁን ማጣቱ ምናምን ነው። እንግዲህ አንስቶ ወደ ሆስፒታል ይዟት ሄዶ ነበረ ነው ወደ ሆስፒታል እንግዲህ ይዟት ሲሄድም ያው ዶክተሮቹ እንደተመለከታችሁት መልካም ዜና አልነገሩትም። አምናን እጇን ይዞ እንግዲህ በጣም በቃ ተጨንቋል፣ ተጠቧል። ምክንያቱም ይሄንን እንግዲህ ልጁ መወለድ እኔ በፍጹም ግን ይሄ ልጅ መጥፋት የለበትም ነበረ። ምክንያቱም አንደኛ እንግዲህ በጄሪ ልጇን ወልዳ ለመታቀፍ በጣም ነበር የምትጓጓው። ሲቀጥል ደግሞ ልጁ የአምናን አይደለም የሙስጠፋ ነው። ተወልዶ እንኳን ልጁ ያኔ ሙስጠፋ ቢያቅፈው ብዬ ተመኘሁኝ። የምር በጣም ነው ያሳዘነች በነገራችን ላይ ጄሪ ማለት ነው። እናም እንግዲህ ያው ዶክተሮቹ እንግዲህ አቶ አምናንን ዜና ይነግሩታል። መልካም ዜና ይዘን አልመጣንም ማለት ልጅ እናይቱን ልናድናት ሞክረናል፣ ጽንሱን ግን ሲሉት አምናን በቃ አውቆታል። ምክንያቱም ጽንሱ እንደሚጨናገፍ ስላወቀ በቃ እንዳጨርሱት የሚል ነበረ ቃላት ከአንደበቱ ያወጣው። በቃ ዶክተሯ ምንም አላለችም። እንግዲህ አንገቷን ነቅንቃ ትታው ትሄዳለች ማለት ነው። እናም ይህንን ነገር እንግዲህ ከናምናን ወደ ቤት ይዟት ይመጣል። እንግዲህ ጄሪም ከሰዓታት በኋላ እንግዲህ ትነቃለች። ስትነቃ እንግዲህ ቀጥታ ጥያቄዋ ልጄን አጣሁት ወይ የሚል ጥያቄ ነበር የጠየቀችው። እና አምናንም እንግዲህ ሊያረጋጋት ሞክራ በቃ እንግዲህ ሁሉም ነገር ሆኗል፣ ሊሆነው ሆኗል። ስለዚህ እንግዲህ የወደፊቱን ነው እንጂ ማሰብ ያለብን የወደ ኋላው እንግዲህ ተመልሶ ላይ መጣ እሷም ጭንቀት ውስጥ መግባት ነው እንጂ ትርፉ ምንም ትርፍ ስለሌለው እንግዲህ እንደዛም እያለ እንግዲህ በቃ ምናን ያረጋጋታል ማለት ነው። ጄሪ አንቺ እንኳንም ደህና ሆንሽ እንጂ ሌላው ትርፍ ነው አይዞሽ ምናምን ብሎም እንግዲህ ሊያረጋጋት ይችላል። እንግዲህ እዚህ ቤት የመኖር ተስፋዋና እንዲሁም ደግሞ አምናን የሷ እንዲሆን እንዲሁም ደግሞ ከሷ እንዳይርቅ የሚያደርጋት እንግዲህ ምክንያቱ አንዱ ምን ነበረ እንግዲህ ይሄ ልጁ ነበረ። ልጁ እንግዲህ ከሚባለው በላይ ለሱ አስፈላጊ ነበረ። እንግዲህ አቶ ሙስጠፋ ራሱ ምንድነው እያላት ያለው እዚህ ቤት እንግዲህ እስቲ አስቢው ልጁ የኔ ከሆነ እያለ በቃ የሆነ እያሾፈባን ነበር። ከዚህ ከቤት ሻንጣሽን ይዘሽ እንደገባ ሻንጣሽን ይዞ ሲያባረረሽ እንግዲህ ምን ይሰማሻል እያለም እንግዲህ ያኔ ሙስጠፋም ይሄንን ነገር እንግዲህ ሲነግራት በእርግጥ አሁን ላይ ጄሪ እንደተመለከታችሁት ከገንዘቡ ይልቅ እኔ እሱን ነው የምፈልገው፣ እሱን ነው የማስፈልገኝ እያለችም እንግዲህ ስትናገር ሰምተናታል አይደለ? እና አምናንም እንግዲህ ያው ያረጋጋታል። በቃ ይዞሽ ምናምን ብሎ እንግዲህ ሊያረጋጋት ሞክሯል። እና ሌላው እንግዲህ ሜርሲ ነች። ሜርሲ እንደተመለከታችሁት ያንን የጠጣችበትን ብርጭቆ እንግዲህ ወዴት ሊደብቀው በቃ መላቀጡ ጥፍት ብሏታል። እና ወዴት ባደርገው ይሻለኛል? ይህንን ነገር የወንድሜ ልጅ አወቀ ማለት ከቤት ነው ልክ እንደ ሜርሲ ነው ማለት እንደ ጄሪ ነው ከቤት ነው የሚያባረረኝ እያለ በጣም ተጨንቃለች። በቃ ከሚባለው በላይ ማለት ነው። እና በጣም ተጨንቃም እንግዲህ ምንድነው
ያደረገችው እንግዲህ ግን ያንን ብርጭቆ ቀጥታ መደበቅ አለባት። እና ግቢውን በቃ ግቢው አንድ ግቢ አልቀራትም። በቃ እዚህ ቢሆን ያይዋል ወይስ የት ቢሆን በቃ የት ቢቀመጥ ይሻላል በቃ አለ አይደለ በቃ የምታደርገው መላውቅጡ ጥፍት ነበር ያላት። እና በስተመጨረሻም እንግዲህ ግን የታውጥታ ተጥለዋለች። በቃ ከአጥር ውጭ ነበር አውጥታ ወርውራ እየጣለችው ማለት ነው። እና አምናን እንግዲህ ግን አሁን ላይ ጄሪ ምንድነው ያለችው? ያው ተጎድቻለሁኝ እንድትንከባከበኝ እፈልጋለሁኝ እያለችው ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዴር ድራማ ይዘንላችሁ ቀርበናል። እና ሙዶች እንግዲህን ያው ጄሪ እቺ ሜርሲም እንግዲህን ያንን ብርጭቆ እንግዲህን ያው አረቃ ጥለዋለች። ምክንያቱም ያው አምናን ማየት የለበትም አምናን ታየ ችግር ስለሚፈጠር እና ሜርሲ ነች ማለት ጄሪ ነች። እንግዲህ ጄሪ እንግዲህን አሁን ላይ ተጎድቻለሁ ማለት ትንከባከበኛለህ ወይ እያለችው ነበረ። እሱም የፈለግሽውን ነገር ጠይቂ በቃ እኔ ከጎንሽ ነኝ እንከባከብሻለሁ ምንም ነገር እንዳትጨነቂ ሲልም እንግዲህን ቃል ገብቶላታል። እና ቃል ሲገባላት እንግዲህ ከን እሷ የሆነ አሁንም ደግሞ በድጋሚ እንግዲህ ከሱ ልጅ መውለድ ትፈልጋለች። እና ይሄንን ነገር እንግዲህ ከን ማለት ይሄንን ነገር እያለች ያለዩ ድጋሚ ልጅ ለመውለድ ነው። ግን ይሄ ነገር በፍጹም ድጋሚ ደግሞ መፈጠር የለበትም ብዬ ነው የማስበው። ወይ እንግዲህ ደግሞ ወይ ከሙስጠፋ ሊሆን ይችላል። ከሙስጠፋ ግን ሙስጠፋ በነገራችን ላይ ይወዳታል ጄሪን ማለት ነው። እንደውም እንድናላት መጀመሪያ ላይ ቬሎና ሱፍ ለብሰን ከእንደገና መጋባት እንፈልጋለን የሚል ጥያቄ ራሱ አቀርቦላን ነበር ከተመለከታችሁ ማለት ነው። እናም ይሄንን ነገር እንግዲህ ከእንትን ሲሉት ማለት ነው። እና ያው ጄሪም እንግዲህን ምንድነው ያለችው? አምናን ይሄ ልጅ ነበረ እኔ እናንተን የሚያስተሳስረን ይሄ ልጅ ነበረ እኔ እናንተን የሚያፈላልገን አሁን ግን ምንም ነገር የለም እያለችም እንግዲህ በጣም እያዘነች ነበረ። እውነት ነው በነገራችን ላይ ማለት ነው። ጄሪ ይሄ ልጅ ነበረ እንግዲህ ከአምናን ጋር አንድ ሊያደርጋት የሚችለው ማለት ነው። ግን ደግሞ ይሄ ልጅ ፈጣሪ አልፈቀደም እና ጽንሱ እንግዲህ ተጨናገፈ። እና ወይዘሮ ዛሃራ እንግዲህ ክን ትመጣለች። ወይዘሮ ዛሃራ እንግዲህ ስትመጣ ሜርሲን አሁን ላይ እንግዲህ በጣም በጥብቅ ነው እንግዲህ አትቁራ የተመለከተቻት። ምክንያቱም ሁሉንም ነገር ሰምታለች። እንዲሁም ወይዘሮ ሞርዚናን መወገድ አለባት ምናምን እያለችም እንግዲህ ስታወራ ስለሰማችሁ ከሙስጠፋ ጋር አሁን ላይ እንግዲህ የሆነ በጥብቅ ቁጥጥር ነው እየተመለከተቻት ያለው። እና ምንድነው ማለት የቤቱ አለቀብሽና ውጭውን እየሰለልሽ ነው እያለቻት ነበር። አንቺ ደግሞ እንዴት አወቅሽ እኔ ውጭ እንደሆንኩ ስትል ይኸውልሽ እኔ አንቺን አጥቁሬ ነው የምከታተልሽ በማለትም እንግዲህ ትነግራታለች። እና ይሄንን ነገር እንግዲህ ስትላት ይኸውልሽ ትልቅዬ ችግር ተፈጥሯል ትላታለች። ምንድነው የተፈጠረው ስትልም የጄሪ ልጅ ወረደ ትላታለች። በዚህ ጊዜ ዛራ በጣም ትደነግጣለች። ምን እንዴት ምናምን ስትልም እንግዲህ እንዴት እንደሆነ ባናቅም ግን የጄሪ ልጅን አጥተነዋል እና ሁላችንም በጭንቀት ልንፈነዳ ነበረ ስትልም እንግዲህ ትነግራታለች። አሁን ላይ ብሌን እንግዲህ እንደተመለከታቸዋት የቅናት መንፈስ እየታየባት ነው። ምክንያቱም ይሄ ልጅ እስከሚወለድ ድረስ ነው ምናምን ብሎ አምናን እንግዲህ በዚህ ነገር ኦኬ ተስማምተው ነበር። አሁን ደግሞ በድጋሚ እንግዲህ ጄሪ እግሯን ሲያሻት ምናምን በቃ የሆነ ሌላ ስሜት ተሰማ። በእርግጥም ይሄ ማንኛችንም ሴቶች የሚሰማን ነው። እንግዲህ አንድ ሰው እኛም እያፈቀር ነው እኛ እየወደድ ነው እንግዲህ የሌላ ሰውን እግር ማሸት ማለት አረ ምን አይነት ስሜት ነው? በቃ ስሜቱን እንግዲህ አስቦትና ብሌን እንግዲህ በጣም ተረበሸች። እንዴ ለምንድን ነው እንደዚህ የሚሆነው በማለትም እንግዲህ እንትን ትላለች። ግን ደግሞ ቢሆንም ደግሞ መረዳት ነበረባት። ጄሪ እንደተመለከታችኋት ልጇን ነው ያጣችው። እንግዲህ ልጅን ማጣት እንግዲህ ምን ያህል እንግዲህ እንትን ማለት ከጎኗ ሆኖ የሆነ አይዞሽ የሚላት ሰው እንግዲህ ያስፈልጋል። እናም እንግዲህ አምናንም እያደረገ ያለው ያንን ነገር ነው። በቃ ከጎኗ ሆኖ አይዞሽ በቃ ሁሉም ያልፋል ሁሉም ለበጎ ነው ብሎ እንግዲህ ማጽናናት አለበት ማለት ነው። እና ቤሊን ደግሞ ይሄ ነገር በፍጹም በቃ
አልተመቻትም። እና ይህንን ነገር እንግዲህ ወይዘሮ ዛህራም ስለተፈጠረው ነገር በጣም አዝናለሁ ብላም ትጠይቃቸዋለች። እንግዲህ ብሌንም ያው ልጄን አጣሁኝ እያለችም እንግዲህ ትነግራቸዋለች። በቃ ይዞሽ አንቺ ገና ወጣት ልጅ ነሽ፣ ገና ብዙ ነገር ይጠብቅሻል ብለውም እንግዲህ ያጽናኗታል። እና ወይዘሮ ዛህራም አሁን ምን የመሰለ ሾርባ ሰራልሻለሁ ትላት። በዚህ ጊዜ እንግዲህ ብሌን እኔም አብሬሽ ሄዳለሁ እናቴ ዛህራ ጠብቄ ትላታለች። አምናን በዚህ ጊዜ ለምንድን ነው የምትሄጂው እዛ አትቆይም እንዴ ስላት አይ ለራሳችሁ ጊዜ ልስጣችሁ ትልና ትሄዳለች ማለት ነው። እና አምናን ግን የሆነ ቅር ያለው ነገር አለ። ብሌን እንግዲህ የሆነ ስትከፋም ስትደሰትም ይመለከታታል። እና ውዶቼ ድራማ ይሄንን ይመስል ነበረ። በቀጣይ አለው ቀጣይ ፓርት እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። እስከዛው ባይ ባይ።